ዛሬ አዲስ ነገር አለ ስለ አብርሽና ስለ ሩታ ኢማኑኝ ማለት ነው። ሩታ ትላንትና ምን ብላለች? ሩታዬ ማለት ነው አታደርጊም እኮ አይባልም ጋይስ፣ ታደርጓለች ትላንትና ማለት ነው። ከሄርሜላ ጋር መጨረሻ ላይ አይታችኋል። አሳይሻለሁ እሱ አለች ሩታዬ ማለት ነው። እሱ ሁሉም ነገር ትተን አብረን እንኖራለን ካልኩ ከአንዳንድ ነው የሚያደርጉ ብላለች። ኦፍኮርስ ያደርጋል፣ እውነት ለመናገር እያደርጋል። እንዴ ሰሞኑን ሩታዬ የለመንሽ እኮ ነው አብርሽዬ፣ ሁሉም ነገር እንቶ በቃ አይ አብረን አልኖርም ካልሽም አላስገድድሽም፣ ግን ክሱ ይቆም ያለሽ ነበርና አግኝቶ ነው በሊልታ ነው የሚቀበልሽ። እኔ ሩታማ አቅፎ ማለት ነው የሚያሽከረክራት ነው የሚመስለን ጋይ ሳስቦ ማለት ነው። ሩታዬ አታደርግም፣ ካደረግሽው ደስ ይለናል። እኔ ብትታረቁ ደስ ይለኛል። ግን ነገሩ እንዴት ነው ነው? ይሄ እኮ ህይወት ነው፣ ጨዋታ ነው። እንዲ ያሽውኒ ቆንጆ እንግዲህ ውዶች ይቅርታ ድምፅ እንዳይረብሻችሁ ነው ባይዘው ማለት ነው። ድምፅ አለዛ ወይ በየቀኑ እና ውዶቼ ሩታዬ እንግዲህ ትላንትና አሳይሻለሁ እደውልለታለሁ ያለች ነው። ስልክ ደውላ እንግዲህ አብርሽ የበረረ እንደሚመጣ ተስፋ አደርጋለሁ። ጠብቁ። በሩታ ቤት አይደል ትላንትና የተለቀቀ ወይም በአብርሽ ቤት ነው የሚለቀቀው። ኢማኑኤል ማለት ነው እንግዲህ እዛ ቆማ ሩታዬ ማለት ነው አብርሽዬ ናልኝ እኔ እናንተ በቃ መሀላችን ያለው እንፍታ አብረን እንኑር። ደግሞ እኮ ሩታዬ እኔ በጣም የገረመኝ ማለት ነው እኔ እኮ ጉዴ እኮ ነው እኔ የገረመኝ ሩታዬ ማለት ነው። አንዴ እዛ ራሱ እኮ ማለት ነው አሳይሻለሁ ደውዬ ጠርቼ ከህይወታችን ትወጫለሽ ያለች ነበረን። አልፈልገውም ግን ትላለች ደግሞ ተመልሳ ማለት ነው። እና ሩታ ሄርሜላዬ ማለት ነው ምን አለችው? አንቺ ነገሩን ተይና አብርሽ ከሷ ጋር መኖር ይፈልጋለሁ፣ ከህይወቴ ውጪ ካለኝ ድርሽ አልልም፣ እናንተ ያላችሁበት አካባቢ አልደርስም ብላለች ውዶች ትላንትና። እና ዛሬ እንግዲህ ይመጣሉ ኢማኑኝ ማለት ነው። በዚህ ዙሪያ ይመጣሉ። ሩታ ትደውላለች። እና ውዶች እንዴት ናችሁ? ደህና ናችሁልኝ? ሁሉ ሰላም፣ ሁሉ መልካም እኔ አለሁ እግዚአብሔር ይመስገን። ኢማኑኝ ታርቆ ይመጣሉ ብዬ ነው ማስበው። እለኛ ማለት እኔ ላይክ አርጉ ቪዲዮ ሲጀምሩ እሺ ንዶች አይከፈልበትም። እሺ እኔ ቅኖች ላይክ አርጉልኝ ማለት ሚቀኞቹማ እዛ ሚቀኛ ስለሆኑ ተውት እንጂ ይመጣሉ እኮ ግር ብሎ ማለት ነው። ምን ልታወራ ነው ብሎ ለወሬ ሮጦ ይመጣል። ያገር እኮ ነው የሚመጡ ጋይስ፣ ግን ላይክ ሳርጉ ልቅ ነው የሚሉት። በስመ አብ ወልድ ወይ በተለይ ማለት ነው ማለት እኔ ቪዲዮ ሳስበው ቀጥታ ዝም ብዬ መልቀቅ አለብኝ መሰለኝ ጋይስ። ስትሬት ሲለቅ ማለት ነው እንደ ሊፍ ነገር አይደለም ሲለቅ ማንም ሰው ላይክ ሳያደርግ ነው የሚወጣ። በነገራችን ላይ በተለይ በጀመራ የሚመጡ ሰው ላይክ አያደርግም። ከዛ ቆይቶ ነው ላይክ ያደርጉ ማለት ከዛ በኋላ ነው ላይክ የሚደረጉና ምን አለበት እንደመጣችሁ ላይክ ብትነኩ ማለት ነው። የሁሉም የኔ ብቻ አይደለም ባይዘው ወይ ድምጽ ይሄው ይረብሻችኋል ጋይስ። እና ምን ልላችሁ ፈልጌ ነው ዛሬ በሱ ዙሪያ ይመጣሉ ብዬ አስባለሁ። እኔ ቢታረቁ ምኞቴ ነው፣ ደስ ይለኛል እውነት ለመናገር። ሄርሜላ ሲጀምር በዚህ ሁኔታ በነሱ ዙሪያ በትዳር ባትገቢ ደስ ይለኛል። እግዚአብሔርን እንድትሰደቢም አልፈልግም። ሴት ልጅ ነሽ፣ ተመልካች የሚወድሽ ብዙ አሉ። አንቺ ደግሞ ራስሽን ማስከበር ነው ብዬ ነው ማስበው። ወንድ አንድ ብቻ አልተፈጠረም፣ ከአብርሽ የበለጠ ይኖራል። እውነት ለመናገር ከአብርሽ የበለጠ አንቺ ማሽከርከር ምቺ ሰው ነሽ አይደለ? ከምትሳደቢ እና ሩታዬም ደግሞ ትዳርሽ አክብረሽ ባልሽን አክብረሽ በሚዲያ እንድንቅ እንዲሰደብ አታረጊ። አሪፍ ነው። ትዳር ክብር ነው። የልጅሽ አባት ነው። መቼም ልጅ ወልደን አላላላችሁን ክርስትና ባታሳዩንም ማለት ነው። እኔ እኮ ጥርጣሬ ውስጥ ገብቻለሁ። ለምን ዋሻችኋለሁ እንዴ? ብዙ ሰው እኮ ውሸት ነው ይላል። እና ውዶቼ እንግዲህ ክርስትና አላየንም። ጭቅጭቅም ነበረ። ያው ለዛ ሊሆን ይችላል፣ ግን 40 ማለፍ አይችልም በጭራሽ ምንም ጭቅጭቅ ቢኖር ማለት ነው። እና ሩታዬ እባክሽ ልባችንን እንዲያርፍ ክርስትና አሳይን ለማለት እፈልጋለሁ። ዛሬ ያበደ ቪዲዮ ጠብቁ ማለት ነው። እንግዲህ አብርሽ ደስ ብሎት የሚመለስ ይመስለኛል ከሩታ ጋር። ውይ ጭቅጭቁ ሰልችቶናል። የእውነት ሰላም ቢፈጥሩ አሪፍ ነው ብዬ አስባለሁ። ሩታ ግን የምነግርሽ ነገር ምንድን ነው፣ በሰው ብለሽ ለሰው ብለሽ እልክ ውስጥ ገብተሽ የሚያስደስትሽ ኑሮ ባትኖሪ ደስ ይለኛል። የሚያስደስትሽ ከሆነ በእርግጥ አብርሽ መልካም ልጅ ነው፣ ጥሩ ልጅ ነው፣ ባይዘው የዋ ልጅ ነውና፣ ግን ትዳርሽን ለሰው ብለሽ እልክ ውስጥ ገብተሽ መኖር የለብሽም። ይሄ ህይወት ነው፣ የህይወት ጉዳይ ነው። ነገ የምትደሰችበት እኔ በቃ ደስተኛ ሆነሽ የምትኖርበት ላይፍ መኖር አለበት ብዬ አስባለሁ። ሁሌ የምትጨቃጨቅበት
እና ቅርታ ወዶቼ ድምፅ አለ እንዳረብሻችሁ ብዬ ነው። ስለዚህ መልእክቴ ነው ማለት ነው። የምትጨቃጨቅባት ሳውን ተከብረሽ ልጃችሁን በስነ ስርዓት እንደ ማንም ሰው ብሎግ የሰራችሁ የሚያስደስት እናንተ ቡና እያፈላችሁ ብትመጡ በጣም ብዙ ተመልካች የሚወዳችኋልና ባትወርዱ አሪፍ ነው ብዬ አስባለሁኝ። ለማንኛውም እንግዲህ በአዲስ ነገር ጠብቁ። አብሮሽ ደስ እንደሚል ተስፋ አደርጋለሁ። ወዳችኋለሁ። ላይክ አድርጉ።